ልዑል ቶማስና ልዕልት አይናለም ክፍል 4 የሁለቱ ልቦች ውህደት። አይናለም አንቺን ሳይሽ ከዚህ በፊት ተሰምቶኝ የማያውቀው እንግዳ የሆነ ስሜት ነው የሚሰማኝ። እኔ የምመራው ዓለምና አንቺ የምትመሪው ዓለም የጋራ እንዲሆን እፈልጋለሁ። ለሁለቱም ሀገራት ሰላምና ብልጽግና አብረን እንመራ ዘንድ ባለቤቴ እንድትሆኚ እፈልጋለሁ አላት ልዑል ቶማስ። ልዕልት አይናለም ለትንሽ ጊዜ ጸጥ አለች። በእነዚህ ጥቂት ጊዜያት ውስጥ ልቧ በድንገት ከልዑል ስሜት ጋር ተስማምቶ መምታቱን ተገነዘበች። ከቶማስ የጦረኝነት ቁመና በስተጀርባ ቅንነት፣ ጥልቅ ፍላጎት እና እውነተኛ አክብሮት አግኝታለች። አይናለምም ቀስ ብላ ወደ ቶማስ ዞረች። አይኖቿ እንደገና እንደ ከዋክብት አበሩ። ልዑል ቶማስ በድፍረትህና በቅንነትህ ተደንቄያለሁ። እኔም ካንተ ጋር በቤተ መንግስት ውስጥ ሳወራ እንደ ሌሎች ወጣት መኳንንቶች አይደለህም። አንተ ጥበብን ትናፍቃለህ። ለአንተ ግልቢያና ሰይፍ ብቻ ሳይሆን ፍትህና ሰላምም አስፈላጊ እንደሆነ አየሁኝ። አይናለምም ጥልቅ ትንፋሽ ወሰደችና ፈገግ አለች። አሁን ልዑል ቶማስ በጋብቻ ተስማምቻለሁ። ያንተ ንግስት መሆን ፈልጋለሁ። በእውቀትና በስራ በመደጋገፍ ለሁለቱም ሀገራት ብልጽግና ለማምጣት ልቤ ዝግጁ ነው። ቶማስም በደስታ ተሞልቶ ነበር። የአይናለምን እጅ በልዩ አክብሮት ያዘና በእርጋታ ሳማት። ያንቺ ቃላቶች ታላቅ ደስታ ሰጥተውኛል። እኔ እጣ ፋንታይን በአንቺ ውስጥ አግኝቻለሁ አላት ልዑል ቶማስ። በማግስቱም ጠዋት ንጉስ እስክንድርና ንጉስ መካሻ በታላቁ አዳራሽ ተሰበሰቡ። ልዑል ቶማስና ልዕልት አይናለም በፍቅር የሰጡትን ስምምነት ለአባቶቻቸው አበሰሩ። ንጉስ እስክንድር እጅግ ተደስቶ ነበር። ልጄ ቶማስ አይናለምን ስለመረጥካት በጣም ደስ ብሎኛል። ልዕልቲቱ ለሀገራችን ታላቅ ንብረት ትሆናለች። ንጉስ መካሻም በክብር ፈገግ አለና ልጄ አይናለም ደስተኛ ከሆነች እኔም ደስተኛ ነኝ። ወዳጄ እስክንድር የኛ ስምምነት አሁን በደንብ ተጠናክሯል። እነዚህ ሁለት ልጆች የኛን ዙፋኖች አንድ ያደርጋሉ። በዚህ የሁለቱ ነገስታት ታላቅ ጋብቻ ስምምነት ይፋ ፈረሙ። ሰነዱ የሁለት ሀገሮችን ወሰን የማይጥስ ዘላለማዊ ሰላም፣ የንግድ ስምምነትና የጋራ ወታደራዊ ድጋፍ ያካተተ ነበረ። ከጥቂት ወራት በኋላ በታሪክ ታይቶ የማይታወቅ በታላቅ ድምቀት የልዑል ቶማስና የልዕልት አይናለም ሰርግ ተፈጸመ። ሁለቱ መንግስታት የተውጣጡ እንግዶችና መኳንንት ህዝቦች ለደስታ ተሰበሰቡ። ቶማስና አይናለም በንጉስነት ኃላፊነት ከተዋዱ በኋላ በጎ ተግባራትን እና ፍትህ የነገሰበት ዘመን በሁለቱ ሀገሮች ላይ መጣ። ንጉስ ቶማስ የሰራዊቱን ጥንካሬና ፍትህ ሲጠብቅ፣ ንግስት አይናለም ደግሞ በቤተ መጻሕፍት ውስጥ የተማረችውን ጥበብ በመጠቀም የህዝብን ትምህርት፣ ጤናና ኢኮኖሚ በማሻሻል ትመራ ነበር። የእነሱ ፍቅር የሁለቱን ሀገራቶች ወርቃማ ዘመን አስከተለ። ቶማስና አይናለም ጥንካሬን ብልህነት ጋር በማጣመር በህዝባቸው ዘንድ ዘላለም ተወደዱ። ደጉ ንጉስ እስክንድር የፈለገውን ሰላም፣ ውህደት በልጁና በምራቱ ፍቅር ተፈጸመ። የልዑል ቶማስና የልዕልት አይናለም ታሪክ ተፈጸመ። ይህንን ቪዲዮ ከወደዳችሁ ልጆች ሰብስክራይብ እና ላይክ ማድረግ እንዳትረሱ።